እንዳይበሳጨሽ። ቆይ አንተ ግን ምን አይነት አረመኔ ነህ? ያን ሁሉ ነገር እንድታሳልፍ ያን ሁሉ ነገር እንድትሆን ካደረካት በኋላ አይንህን በጨዋታ ስትመጣ ትንሽ እንኳን አታፍርም? ትንሽ አታፍርም? ቆይ ምን አደረኩ? ቆይ እሷ እንድታሳልፍ ያደረኳት ነገር ምንድን ነው? ሁሉንም ነገር አውቃለሁ። ቆይ አንተ ትንሽ እንኳን ርህራሄ ያልፈጠረብህ ደግሞ አይኔን እያየ ልታሸኝ ትሞክራለህ እንዴ? ምን ነው ግማ ተናገር እንጂ። እሺ ግን ምን አንቺ ምንድን ነው የምታውቂው? ምንም አታውቅም። ባለፈው ክፍል እንደምታስታውሱት ነብዩ ፌቨንን ትምህርት ቤት ላይ ቀጥሯት ነበር ድራማው የተቋረጠው። ዛሬስ ምን ተፈጠረ? ለምንድን ነው የቀጠራት የሚለውን እና ያለን ቪዲዮውን በላይክ ጀምሩ። ነብዩ ልቡ ፈልጓት ወይም አፍቅሯት ሳይሆን እንዲሁ ፌቨን የእሱ እንድትሆን ሳይሆን ጽጌረዳን ለማናደድና ለማበሳጨት ብሎ የተጠቀመው ዘዴ ነበረ። ታዲያ ፌቨንን ትምህርት ቤት እንድትመጣ ቀጥሯት ነበር። ፌቨንም ከቤትም ኩና ነበረ የነህን ነገር የሰማችው። ታዲያ ጠዋት በማለዳ ተነስታ እናቷ በሀሳብ ማዕበል ተውጣ ያለፈ ትዝታዎቿን እያስታወሰች በትዝታ ንፋሴ የተወዛወዘች በነበረችበት ቅጽበት ነበረ ልጇ ፌቨን ከተኛችበት ተነስታ ልብሷቿን ለባብሳ ተጣጥባ እማዬ ሊሄድ ነው አለቻት። ልጄ ወዴት ነው የምትሄደው አለቻት በሰመመን አለም ሁና። በሀሳብ ማዕበል ትናንትና ትዝታዎቿን እያጣጣመች የነበረችው ወይዘሮ ፍቅርተ ልጄ ሊሄድ ነው ወዴት ነው የምትሄጂው ብላ ግራ ተጋብታለች። ትምህርት ቤት እንደምትሄድ እያወቀች ዛሬ ግን በትዝታ ጅራፍ እየተገረፈች ስለነበረ ወዴት እንደምትሄድም ረስታው ነበር። እማዬ ምን ሆነሻል? እኔ ወደ ትምህርት ቤት ሊሄድ ነው፣ ሌላ ወዴት እሄዳለሁ አለቻት። ታዲያ እናትም እሺ እሺ ብላ እሷ ግራ ተጋብታ ልጇም ግራ እንዳትጋባባት የውስጧን ስሜት ዋጥ አድርጋ ፌቨንን እንድትሄድ ደህና ዋይልኝ የኔ ልጅ ብላ መርቃት ሸኛታለች። ታዲያ አብራት ያለችው ዘርፌም የፍቅርተ እንዲህ ግራ መጋባት አብሮ ግራ አጋብቷታል። እባክሽን እትዬ እንደዚህ አትሁኝ፣ ፌቨን ይህን ነገር ያወቀች እንደሆነ በኋላ ችግሩ የጠና ነው የሚሆነው አለቻት። ፍቅርተም አየሽ ዘርፌ እኔና አንቺ ብዙ ነገር አሳልፈናል፣ ግን ምን አለበት ያኔ እኔ እሱን ከመግደል ይልቅ ትንሽ ደቂቃ ታግሼ ቢሆን ኑሮ፣ ምን አለበት 5 ደቂቃ ታግሼ ልጄን ይዤ ወጥቼ ቢሆን ኑሮ። የልጄን አባት እኮ ነው ያጣሁትኝ፣ ግን አስበሽዋል? እኔ ተሳስቻለሁ አለቻት። ዘርፌም በፍጹም አልተሳሳትሽም፣ አንቺ እኮ በዛን ሰዓት ያተረፍሽው እኔንና ልጄን አንቺንና ልጅሽን። እስከ ዛሬ ድረስ እኛ ለሌላ ዓለም ሰዎች ተሽጠን ያለንበት አድራሻ እንኳን አይታወቅም ነበር። ስለዚህ ምንም ጥፋት አላጠፋሽም፣ በጊዜው ማድረግ ያለብሽና ያደረግሽው ትላታለች። ዘርፌ ያው የጸጸት ስሜቱ እንዳይጎዳት ብላ እንጂ ዘርፌም ተጸጽታለች። ጠዋት በማለዳ ተነስታ ዝክር ልዘክር ብላ የነፍሲ ማር የሙት ነፍሲ ማር ስታወጣ ቆይታ የመጣችው ልቧ ቢሰበር ነው። ታዲያ ግን የውስጧን እሳት እፍና አድርጋ ይዛ የሌላኛዋን የፍቅርተን እሳት ለማጥፋት እየታገለች ትገኛለች። ታዲያ ልጇም ከቤት ወጥታ ስትሄድ በይ እንግዲህ ይሁን ምግብ አቀራርቤና እስኪ እንግዲህ እናያለን አለቻት። ጽጌረዳ ይቅርታ ልጠይቃት እንደምትመጣ ትነግራታለች። እሺ ችግር የለም ትምጣ ብላለች። ዘርፌ ብዙ ምስጢሮቿን ደብቃ ስለያዘችላት ፍቅርተ ያላት አማራጭ እሺ ማለት ነው። ጽጌረዳን ብትጠላትና ልጇ ነብዩን እንዳታገባ የምታግዳት ፊት ለፊት የቆመች ጋሬጣ ጽጌረዳ እንደሆነች ብታውቅም ግን ደግሞ ዘርፌ የደበቀችላት ምስጢር ከጽጌረዳ ጋራ በፍጹም የሚገናኝ ሆኖ ካገኘችው ጽጌረዳን ይቅርታ ማታረግበት አንዳች ምክንያት የለትም። ይቅርታም ልታረግላት ዝግጅቷን ጨርሳ እየጠበቀቻት ነው። ነብዩ መቼም ወንድ ልጅ ቀድሞ መገኘትን ይወዳልና ቀድሞ ተገኝቶ ሊያስደስታት ስለፈለገ ወደ ክላስ ቀድሞ ሄደ። ታዲያ ቀድሞ ሲሄድ ግን አንገቷን ደፍታ ደብተሮቿን ገልጣ እያጠናች የነበረችው ጽጌረዳ ነበረች። ዛሬ ልዕልት ትመስላለች፣ በጣም አምሮባታል። ነብዩ ልቡ ፍላጎቱ እጅግ አይሎ ቢታየውም የውስጡ ስሜት እምቅ አድርጎ ይዞ ጠጋ ብሎ ቁጫልና እንጂ ቸኮሌት ይላታል። ጽጌረዳም አላቅማማችም፣ ቸኮሌቱን ትቀበለዋለች። ቸኮሌቱን ተቀብላ ልትበላ ልትልጥ ስትል ግን ስልኩ ላይ የሆነ ምስል ትመለከታለች። ያ ምስልም የፌቨን ነበር። ፌቨንን ታያታለች። ታዲያ ፌቨንን ስታያት ቆይ ምንድን ነው? ምን እያደረክ ነው አለችው። እንዴ ምን ሆንሽ? ምን አደረግኩኝ? ቸኮሌትን የሰጠውሽ ሌላ ያጠፋሁት ነገር አለ አለ ነብዩ። ሆን ብሎ እንዳደረገው ልቡ ያውቃልና ጽጌረዳ ንዴቷ እጅግ እየናረ መጣ። እንዲህ ማለችው፣ ቆይ ግን ምን ላደርግ የሞከርክ ነው? እኔ ምልህ ፌቨንን አሁንም ድጋሚ ልትጎዳት ነው? ቆይ ግን አንተ ምን አይነት ሰው ነህ? አይንን በጨው አጥበህ ድጋሚ ሌላ ስህተት ልትሰራ የተዘጋጀህ ምን አይነት ፍጡር ብትሆን ነው አለችው። ታዲያ ይህንን ሲሰማ ነብዩ ስሜቱን መቆጣጠር አቃተውና ምን አድርግ ነው የምትይኝ? እኔ ያጠፋሁት ጥፋት ምንድን ነው? እኮ በይ ንገሪኝ ይላታል። እኮ በይ ንገሪኝ እያለ ሲያጣድፋት ድንገት ፌቨን ከውጭ ትመጣለች። ፌቨን ስትመጣም ጽጌረዳ እየሆነ ያለው ነገር ግራ ገብቷታል። ምንድን ነው ያጠፋሁት ንገሪኝ አላት ነብዩ። ነብዩ በውስጥ በሴራ ተብትባ እንደያዘችው
የፌቨንን ጉዳይ አያውቅም። ጽጌረዳ ብቻ ናት የምታውቀው። እሷ አብሮ ያደረገውን ድርጊት የምታውቅ መስሎታል። ፌቨን አርግዛ እንዳስወረደች ይህን ሁሉ ያደረገው ደግሞ ነብዩ እንደሆነ ለጽጌረዳ ስለነገረቻት ጽጌረዳ ለነብዩ ያላት ጥላቻ እለት እለት እየጨመረ ነው። ጭራሽ ዛሬ ደግሞ ይባስ ብሎ እንዲሁ ድጋሚ ሊጎዳት መምጣቱ በጣም አናዷታል። ታዲያ ነብዩ ግን ይሄ ሴራ ሆን ብላ ፌቨን እንዳደረገችው በፍጹም አያውቅም። ጽጌረዳ ሆን ብላ እሷን እንዲተዋት ስለፈለገች የቅናት መንፈስ እንዲህ እንዳደረጋት ተረድቶት እኔ ምን አጠፋው አላት። የጽጌረዳ ንዴት ግን ፊቷ ላይ የሚነበበው ትልቅ የተደበቀ ሚስጥር እንዳለ ነበር የሚያሳየው። ነብዩ ይህን ለማጣራት ብሎ ብድግ ብሎ እኮ ንገረኝ ብሎ አይኑን አፈጠጠባት። ታዲያ ፌቨን እውነታ ከታወቀባት ነብዩ እስከ ወዲያኛ ዋንቅሮ እንደሚተፋት ታውቃለችና ቶሎ ብላ ነገሩን ማስቆም ነበረባት። እንዲህ ማለችው፣ የኔ ፍቅር መታሃል እንዴ? አይ ምን የምታውቀው ነገር አለ? ምንም፣ እንደው ምናልባት የኔ እናንተ ፍቅር አስቀንቷት ይሆናላ አለችው። ይህን ጊዜ ጽጌረዳ ግራ ተጋባች። የነገረቻት ሚስጥር ሌላ፣ አሁን ደግሞ እዚህ ጋር ቁማ ፊት ለፊቷ የምታወራው ነገር ሌላ። ስለ ነብዩ የነገረቻት መጥፎና ክፉ ሰው፣ አሁን ደግሞ ጭራሽ ስለ እኔ እናንተ ፍቅር ቀንታ ይሆናል የሚል ቃሎች ከአንደበቷ ሲወጣ ስትሰማ ግራ ተጋባች። ፌቨን ድጋሚ ልትሸውችኝ እየሞከርሽ ነው ብላ ከውስጧ ከራሷ ጋር ተነጋገረች። ነገር ግን ፌቨን በቃ የኔ ፍቅር ወጣ ብንል አይሻልም ከዚህ ሁሉ አለችው። ነብዩም አይ ዛሬ ደግሞ የተቀባሽው ሽቶ እጅግ ማራኪና ደስ የሚል ነው አላት። ይህን ስትሰማ ጽጌረዳ የውስጧን ስሜት እመቅ አድርጋ ምራቋን ዋጥ አድርጋ ወደ ውስጥ ለመተንፈስ ሞከረች። እያደረጉ ያሉት ነገር ግራ ገብቷታል። ነብዩ ይህን እውነታ እንደማያውቅ አሁን ተረድታለች። ግን ደግሞ ነገሩን በራሷ መንገድ ሂዳ አጣርታ ለነብዩ መንገር እንጂ አሁን ፊት ለፊት ገንፍላ ሁሉንም ማበላሸት አልፈለገችም። ጸጥ አለች። ነብዩ የጽጌረዳን እጅ ሳይሆን የፌቨንን እጅ ይዞ ወደ ውጭ ሲወጣ ጽጌረዳ በዓይኖቿ ተመለከተች። ታዲያ በልቧ ትልቅ የፍቅር ቦታ ያለው ነብዩ አሁን ግን የሌላ ሴት እጅ ይዞ ስትመለከት፣ ለዛውም በውሸት እየከሰሰችው ያለች ሴት። ታዲያ ይችን ሴት እንዴት አድርጋ ከሱ ማራቅ እንዳለባት በሀሳብ ላይ ትገኛለች። ጽጌረዳ ነብዩን የራሷ ታድርገው ይሆን ወይንስ ደግሞ ፌቨን በውሸቷ ትገፋበትና ከነብዩ ጋር የጋብቻ ስነ ስርዓት ይፈጽሙ ይሆን? ቀጣይ ክፍሉ ግን ምን ይፈጠራል የሚለው የሁላችንም ጥያቄ ነው። ስለዚህ በቀጣይ ክፍሉ አብረን የምንመለከት ይሆናል። እስከዛ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ታዲያ ሁልጊዜ የሚመለቃቸው አሪፍ የሆኑ ድራማዎች ወደ እናንተ ጋር እንዲደርሱ የደወል ምልክቷን በመጫን የሁል ጊዜ ቤተሰብ የሆኑ ኮሜንታችሁንና ሀሳባችሁን ደግሞ ብታስቀምጡልኝ ለእኔ ትልቅ ጥንካሬ ነውና አየዋለሁ፣ እመለከተዋለሁ። አመሰግናለሁ።